ታውቂያለሽ? የደም ዋጋ ታውቂያለሽ? የሚገባሽን ሳይሆን አንቺ ያገኘሽው የደም ዋጋ ነው። እሺ የምንም ይሁን አይመለከተኝም። አሁን የምልሽ ይገባሻል? መቼም ያደረግሽውን ነገር አትክጂም አይደል? እኔ ደግሞ ኃጢአትሽን ልሸፍንልሽ እየሞከርኩ ነው። ኃጢአትሽን ልቀብርልሽ። በቃሽ። ገንዘብሽ ነው የምትፈልጊው? አሁን ትራንስፈር አደርግልሻለሁ። ቀድመሽ ግን አንቺ ምንም አይነት ፎቶም ሆነ ቪዲዮም ቀድመሽ ታጠፊያታለሽ። ስለምን ቪዲዮ፣ ስለምን ፎቶ፣ ስለምን ገንዘብ ነው የሚያወሩት? እሺ ስምምነቴን አከብራለሁ። እያንዳንዱ መረጃ አጠፋዋለሁ። ከዛ ደግሞ ገንዘቤን ወስዳለሁ። የሆነ ነገር እንድትደብቅላት በገንዘብ እየተደራደረች ነው። ሮዛ እባክሽን ምንም አይነት መረጃ እንደማታስቀሪ ቢያንስ ቃል ግቢልኝ። ቃል ገባልሻለሁ። ሮዛ በተረገዘው ልጄ ቃል ገባለሁ ብለሽ ማይልኝ። አታስቢ። እናንተም ቃላችሁን ስለጠበቃችሁ ቁማሩ እዚህ ጋር ፍጻሜውን ያገኛል ማለት ነው። ፍጻሜ ብሎ ነገር የለም። ቆይ ስለምን ገንዘብ፣ ስለምን ድርድር፣ ስለምን እጅ መንሻ ነው የምታወሩት? የእሷንና የባንቴሮን ቅሌት እንድደብቅላቸው ያቀረበችልኝ አፍ ማዘጊያ ነው። ሮዛ ባንቴሮ ስለ እናቷ ዴንታ አይኖራትም። ያ ማለት ለእኛ ማስፈራሪያ ምንም አይነት ቦታ የላትም ማለት ነው። በቃ ባንቴሮ ለመጨረሻ ጊዜ ገንዘቧን እንስጣት። እሷን መረጃውን ለመጨረሻ ጊዜ ታጠፋልናለች፣ እንገላገላለን። አይሻልም? እኔ ግን መጨረሻ ላይ አይሻል? ለምን ታመንንልና እሷ ጋር ያለውን ፋይል እንደምታጠፋልን ግን እርግጠኛ ነሽ? አይደለሁም ባንቴሮ። እና ታዲያ ያላውቅም ምንም ምርጫ የለኝም። ምን እንጃ። ሮዛ እንግዲህ በአሁኑ ሰዓት ደስተኛ ሆናለች። ምክንያቱም ገንዘብ ፍላጎቷ በመሆኑ ምክንያት አሁን ላይ የባንቴሮንና እንዲሁም የሔዋንን ቅሌት አፈነደዋለሁ ስትል ነበር። ይሄ ማለት ደግሞ ከሁለታቸውም ረብጣ ገንዘቦችን ልትቀበልና በእነዚህ ገንዘቦች ለእናቷ ኮንዶሚኒየም ቤት ፈለግ አድርገሽ ግዢ እናቴ ቶሎ በይ በማለት እንግዲህ በፍጥነት ኮሚሽን እንደምትከፍል ለደላላዎች እየነገረች ነበር ማለት ነው። ሮዛ ገንዘቡ በእጇ ሳይገባ ለእናቷም ቃል ገብታላታለች ቤቱን ልትገዛላት። ሮዛ አሁን ላይ ከማን እንደተረገዘ ያልታወቀ ልጅ ቢሆንም ልጁን በሆደው ይዛለች ማለት ነው። ከዚህም ባሻገር አሁን ላይ ባንቴሮንና እንዲሁም ሔዋን ያደረጉት ነገር በግልጽ የታወቀ ነገር ምንም ነገር ባይኖርም አሁን ላይ መረጃ ይዣለሁ፣ ቪዲዮዎች አሉኝ፣ ፎቶዎችም አሉኝ በማለት እጅግ በጣም በፍርሃት ስታንቀጠቅጣቸው እያየናቸው ነበረ። ሁሉም ተሰብስቦ በተቀመጠበት ቦታ ላይ ሔዋንና እንዲሁም ደግሞ ባንቴሮን ስታሳቀቃቸው አይተናል። ሜሴጅ እየላከች ወደ ባሏ የእሱን ሜሴጅ የምትልክለት በማስመሰል የነሱን እንግዲህ ስትዋልጉ አይቻለሁ የዛኔ ብልግና ውጤታችሁን እየላኩለት ነው በማለት እንግዲህ ለሔዋን ትጽፍላታለች። ሔዋን የምትይዘው የምትጨብጠው ጠፍቷት ላብ በላቡና ላቧን ስትጠርግ አይተናታል። ምክንያቱ ደግሞ ይሄ ሁሉ ነገር ገንዘብ ፍለጋና ገንዘብ ፍለጋ ላይ ስለሆነች ሮዛ ስለማንም ህይወት ምንም አትጨነቅም፣ ገንዘብ አብዝታ ትወዳለች በማለት ዴቭ ራሱ ይመሰክራል። እሷ ገንዘብ ከፈለገች ምንም ነገር ቢሆን ታደርጋለች ብሏል። ባንቴሮን ደግሞ እናቷን እንግዲህ ትባል ትገላለች፣ ሮዛ ገንዘብ ትወዳለች፣ በጣም ጥቅመኛ ሰው ናት እያለ እንግዲህ ለሔዋን እሱም ሲነግራት ነበር ማለት ነው። ሔዋንም እንግዲህ ያለውን ነገር ለዴቭ አፍረጥርጣ ልትነግረው ስትል ያልታሰበ ክፉ ስልክ ገብቶበት አቋርጧት ጥሏት ሄዷል። ቤት ጠብቂኝ፣ ወደ ቤት ተመለሽ፣ በኋላ እናወራለን፣ ካቆምንበት እንቀጥላለን፣ አንቺና ባንቴሮን ምን ሲል ነበረ። ነገሩን እንግዲህ አንጠልጥሎት የሄደ ማለት ነው። በዛ መካከል ላይ ሔዋን ተደናግጣ ግራ ተጋብታ መናገር የፈለገችውን ነገር ሳትናገር የውስጧን አውጥታ ሳትተነፍስ ልትቀደም በሮዛ መሆኑ እጅግ በጣም አሳስቧታል። እሷም ወደ ቤት ስትመለስ እየተንጎራደደ ነበረ። ባንቴሮን ከደጅ የጠበቃት ነገርሽው ምን አለሽ ሲል በጥያቄ ሲያፋጥጣት እሷም አይ አልነገርኩትም፣ ግን ደግሞ ፈርቻለሁኝ በጣም ልነግረው ብዬ በወሰንኩበት ሰዓት ስልክ ጥሪ ገብቶበት ሊያዳምጠኝ አልቻለም። ግዴታ ስለሆነ የመኪና አደጋ ደርሶበት የነበረ ሰው ስላለ ወደዛ አቋርጦት ሄደ በማለት አዘኔታዋን እንግዲህ እየነገረችው ነበረ። ባንቴሮንም ለምን አልነገርሽውም? ከሷ ከሚሰማ ከኛ ይሻልም ነበር በማለት እጅግ በጣም ልቡ ተሰብሮ እንዲሁም ደግሞ አሁን
ዴቭ ይህንን ነገር ከተሰማበት ምን ሊያደርገው እንደሚችል ቀላል ነገር እንደማይመጣ ያውቃል። ከዚህ ቀደም በአንቺና በሉሊት ያየብኝን ነገር ህይወቴን ሊያጠፋኝ ነበር። እንዴት እንዳደረገኝ አውቃለሁ። እንኳን ጭራሽ ከእሷ ጋር ተኝቻለሁ በባል ምን ሊያደርገኝ እንደሚችል ደግሞ አውቃለሁ በማለት እንግዲህ ለሔዋን ሲነግራት አይተናል ማለት ነው። ሔዋን ነገሮችን ቆም ብላ ማስተዋል ጀምራለች። ብር እንስጣትና እንገላገል በቃ። ይሄን ካላደረግን እሷ የምትፋታን አይነት ነገር አይደለችም። ዴቭን ከሚሰማ ይሄንን እናድርግ በማለት እነዛን ረብጣ ገንዘቦች ለእሷ ለማምነሽነሽ እየሞከረች ነው ማለት ነው። በቃ 2-3 አድርጌ በባንክ ቤት አካውንት ትራንስፈር አድርግላታለሁ ስትል ይህንን ትራንስፈር ከተቀበለች በኋላስ እንዴት ነው ገንዘቡን ወስዳ አትከዳንም? ማለትም ደግሞ ቪዲዮ እና ፎቶውን ይዤባቸው ያለችውን ሌላ ፋይል ላይ ላለማስቀመጧ ኮፒ ላለመያዟ በምን እርግጠኛ ነን እያሉ ግራ ተጋብተው ግራ በመጋባት ስሜት ውስጥ ሆነው ሁለታቸውንም እያየናቸው ነበረ። በዚህ መካከል ላይ የሮዛ መፍትሄው ወደ እናቷ ጋር መሄድ ነው። እናቷ ጋር ሄዳለሁ ሲል አይ የለም አንተ ከዚህ ሰፈር ጥፋ፣ በቃ ከዚህ አካባቢ ጥፋና ለትንሽ ጊዜ ቆይ፣ ያ ነው የሚሻለው። እኔን ክፉ ነገር ሊያደርግብኝ አይችልም ዴቭ፣ ስለዚህ አንተ መጥፋት አለብህ በማለት ጥሩ ሀሳብ አምጥታለታለች። እሱም ሀሳቡን አልተቀበለም። ሞትም ህይወትም እዚሁ ነው፣ ከዚህ በኋላ የትም አልንቀሳቀስም ብሎ ወደ ሮዛ እናት ለመሄድ እንግዲህ ሲያማትር ነበር ያየ ነው። በስተመጨረሻም ሉሊት የእሷን የፍቅሯን ማን እንደሆነ የእሷ ንጉስ፣ የልቧ ጌታ፣ የልቧ ንጉስ ማንኛው እንደሆነ እንግዲህ ስትጠይቃት ነበር። እኔም ካንቺ አንደበት ይውጣ ብዬ ነው እንጂ እኔም አውቃለሁኝ፣ ተሰራርቃችሁ ስትተያዩ እኮ እያየኋችሁ ነበር በማለት ሉሊት እንግዲህ ስታሽኮረመማት ነበር ማለት ነው። እንዴት ግን እንደ እህትሽ ካየሽኝ ለምን ቀድመሽ አልጠየቅሽኝም? በማለት ነገሮችን ስትጠይቃት አይ የለም ካንቺ አንደበት ይውጣ ብዬ ነው፣ ሁሉ የታየው ሁሉ አይጠየቅም አይነገርም በማለት ሉሊትና እንዲሁም ሔዋን ታዲያ ሔዋን መቼ ነው ከወንድሜ ጋር የምትጋቡት? በማለት ለጠየቀቻት ጥያቄ እንግዲህ ልቧን ነክታታለች ማለት ነው። ተቃቅፈው እያባበለቻት እያለቀሰች ነበር ሔዋን። ምክንያቱም ደግሞ ከወንድሜ ጋር መቼ ነው ተጋብታችሁ አንድ የምትሆኑ የሚለው ጥያቄ ለሔዋን የዘመናት ህልምና ህመም እንደሆነ የታወቀ ጉዳይ ስለሆነ ነው። አሁን ላይ ሔዋን ማንም ዘመድ ወገን የላትም። ወንድሟን እያየች በስስት ፎቶውን አቅፋ እየሳመች እያለቀሰች ነበረ። ምክንያቱም ደግሞ እናት አባት የላትም፣ እህት ወንድም የላትም። አሁን ላይ ብቸኛ ናት። ዴቭን እንግዲህ እጅግ በጣም አድርጋ ከምትጠላቸውና እንዲሁም ደግሞ ከማትወደው ሰው መካከል አንዱ ነበር። በስተመጨረሻ በፍቅር የወደቀችለት ዴቭ ለብዙ ዓመታት ዋጋ ከፍላለት አሁን ላይ ደግሞ የሰው ሆኖ ጠብቋት የምታደርገው የምትጨብጠው የምትይዘው ነገር አጣ። ግራ ተጋብታለች። ከትዳር ላይ ሌላ ትዳር ሆና መቀመጥ አልቻለችም። እንዲሁም ደግሞ እሷ የጠበቀችው ዴቭን የምታፈቅረው ልጅ እንግዲህ መልካም ሴት አለመሆኗ ደግሞ ለእሷ ጥሩ አጋጣሚና ጥሩ ክፍተትን እያዘጋጀች ትገኛለች። ይህን ክፍተት ተጠቅማ ሔዋን እንግዲህ ካሸነፈች ለወደፊቱ ለቀጣይ ከሮዛ ጋር ጸብ በሚኖር ጊዜ እሷ ሚስት ሆና እንግዲህም የዘመናት ህልሟን ወይም ደግሞ ለዘመናት የጠበቀችውን ፍቅሯን በእጇ እንደምታስገባ በእርግጠኝነት እርግጠኛ ናት። አሁን ላይ ግን ሮዛ ስልኳን ተቀምታ ነበርና ስልኳ እፎይ የሚያስብል መስሏቸው ነበር። ሉሊትና እንዲሁም ባንቴሮን የፈጠሩት ሀሳብ ነበረ። አንድ ጎረምሳ ይቀጥሩና ሮዛ ስልኳን ይዛ በሆነው አካባቢ እየተንቀሳቀሰች ከኋላ ሆነው እነሱ ያንን ስልክ እንድትመነተፍና ከውስጥ ያለውን ፋይል ሙሉ በሙሉ ለማጥፋት ሲወስን ነበረ። ከዛ በኋላ ግን ስልኩን ወስዶ ሙሉ ፋይሉን ካጠፋፋ በኋላ እያንዳንዱ ነገር ምንም ነገር እንደሌለና ለሔዋን ትንሽ ትንፋሽ እንደሆናት እየነገራት እግሯን ወለም ብሏት ስለነበረ ከዛም ባሻገር ደግሞ የሆስፒታል ቀጠሮዋ ላይ በተገኘችበት ሰዓት 4 ኪሎዎችን እንደቀነሰችና ከዚህ በኋላ ለ9 ወራት ለመድረስ በእንደዚህ በወር ውስጥ ይህን ያክል ኪሎ የምትቀንሽ ከሆነ በህይወት የመኖርሽ ጉዳይ ያሳስባል ተብያለሁ በማለት እንግዲህ የዴቭን ልቦና ለመግዛት ያሰበች ትመስላለች። ምክንያቱም እሱን ጠጋ ጠጋ እንዲሁም ደግሞ የሔዋንን ፊት እየተመለከተች እሷ በሐሴት ትዘላለች፣ በደስታ ትቦርቃለች። ሔዋን ላቧ ይመጣል፣ ታለቅሳለች፣ ትናገራለች፣ ብቻዋን ታወራለች። ምትይዘው ምትጨብጠው ይጠፋታል። ምክንያቱም የልጅነት ፍቅሯ፣ ህልሟ፣ ህይወቷ፣ ሁሉ ነገሯ የሆነው ዴቭ በእሷ ሴራና እስረኛ በመሆኑ እጅግ በጣም እየተናደደች ብዙ ነገሮችን እንግዲህ ትብከነከን አይተናታል ማለት ነው።
ይሄ ሁሉ የሆነው ነገር እንግዲህ ሮዛ ከዚህ በኋላ ምን ልታደርግ ትችላለች የሚለው ከባድ ነገር ነው። ግን ደግሞ በስተመጨረሻም ሔዋንና ሮዛ በብሩ ድርድር እስኪ ማይልኝ በልጅሽ እየተባባሉ ሲደራደሩ ነበረ ዴቭ ጆሮ ላይ ጥልቅ ያለው። ዴቭ እየመጣ ነበር ወደ ቤት። በሚመጣበት ሰዓትም ብሩን ትራንስፈር አላረግሽም እስካሁን ምንም አይነት የባንክ ቤት ትራንስፈር ሜሴጅ አልደረሰኝም። ምን እየሰራሽ ነው? ሰዓቱ እኮ እያለቀ ነው፣ ጊዜው አሁን ነው በማለት ከጊዜ ጋር እያደራደረቻት ነበር። በዛ መካከል ላይ ነበረ ያ ያልታሰበ የስልክ ጥሪ ሳይሆን ያልታሰበው ከበር ላይ የቆመው አንድ ሰው ይህንን ሁሉ ወሬ ያዳመጠው። ቪዲዮውን ደብቂልኝ አደራሽን፣ አንቺ ጋር ኮፒ ላለመኖሩስ ሙሉ በሙሉ አጥፊልኝ፣ እንደው በምትጋረገሽው ልጅሽ ብዬሻለሁ ማይልኝ ስትይ ችግር የለውም እያለች እየተደራደሩ እያለ ነበረ ፍጻሜውን ደርሷል እያለቻት ፍጻሜ የለውም ፋይሉን እንደ አዲስ እንከፍታለን በማለት ደው የወረደባቸው። እሷ ምንም አልደነቃት። ሔዋን በጣም ደንግጣለች፣ ተደነጋግጣለች። የባንቴሮንና የሮዛን ቅሌት ነዋ ደብቂልኝ የምትል በማለት ሮዛ ስትላት ነበረ። በመካከላቸው የተፈጠረውን ነገር ምን እንደሆነ ዴቭ ከሁለቱም አንደበት አልሰማም። ምክንያቱም ደግሞ ባንቴሮንም እንደዚህ ቀርቦ ሊነግረው አስቦ ስራውን ነው ነገ ትጀምራለህ በማለት በስራ መሀኝቶ ሀሳቡን ሳይጨርስ ጥሎት ሄዷል። ሁለታቸውም ያላቸውን የጋራ ሀሳብ ሊናገሩ ወስነው ነበር። ግን ደግሞ ሉሊት ጋም እውነት ሳይኖር አይቀርም። ሉሊት ይህን ነገር እንዳታበላሽባቸው በተደጋጋሚ ሮዛ አስጠንቅቃት ስለነበረ እንግዲህ ይሄ ነገር ማለት ሉሊት ለወደፊቱ የምታወጣው ሚስጥር ይኖራታል ማለት ነው። ውድና የተከበራችሁ እናመሰግናለን።